ወይ አንተን ችግር የለውም። እሺ ዩቲዩቡን በደንብ ስሪበት ምናምን እኛ ያለን። እሺ ይቀወጥበታል። ራሻ ገዳው ቤትሽ መጣ። እሺ እሺ ቤተሰብ አዋ እንዴ አዘፍናችኋለሁ። በቃ ማንን ዘፍንላችሁ ነው ወጥሽ ነው ዘፍኝ እንዴ? አይደለም እኮ አሁን ሃይሚ ግጥም ምናምን እንትን ስለምትል እሷ ግጥም ስትል እኔ የሆነ ዘፈን ምናምን እገባላታለሁ። በቃ ግጥሙን ሰጥሻለሁ፣ አንቺ ዜማ ትቀይበታለሽ። አሻለ በተባበሩት ሲሆን ደስ ይላል። ኧረ መስፈን አላቆምኩም እንዴ? ምክንያት አጣሁለት የሚለውን ዘፈናውን እየሷ ነው የታችን መስኪ ነው። ካልሰማችሁት ስሙት ገብታችሁ፣ በጣም ነው ደስ የሚለው። አንጀት ነው የሚበላው። እሺ ሼር እናደርግላችኋለን። እስከዛው እንትን ትላላችሁ። እሺ ሰብስክራይብ ታደርጓታላችሁ። ፒን እናደርግላችኋለን የመስኪን ዩቲዩብም ኮሜንት ላይ ማለት ነው። ከዛ ያላደረጋችሁም ሰብስክራይብ አድርጓ። ሰብስክራይብ ስንት ነው? አሁን ስንት ገባ? ቆዮ ከገባው ነው 6 ነው 7 ገብቷል። 7000 ይህን የመሰለ ድምፅ ሽኩ ከዚህ በላይ ነው የሚገባሽ መስኪዬ። ያበደ ነው። አይሻ ኮሜንት ላይ ማረግድ ነው እያሉ ነው። አየገባችሁ አለ እንትን ባዮ ላይ አለ መስኪን ይችላል። በቃ እየገባችሁ ባዮ ላይ ማለት ነው። ሰብስክራይብ አድርጓት፣ እየገባችሁ አድርጓት። እኛም እንግዲህ ከመስኪ ጋር እንጠብቅ አይደል? አዲስ ስራ ካንቺ ጋር ታሰሪናለሽ። በደስታ ማኑ ታስነኪያለሽ እና እንዴ ከእሷ ጋር መስራት ማስኳን ማስላጥ ነው። እዚህ ብዙ ፊት ኧረ እባክህ እባክህ አሁን ቤኪን የሆነ እምቢ የምል ሰው ሆኜ ነው። እኔ በቃ እኔና እሷን ሞዴል ምናምን እንልሻለን፣ እዛ እንትን እንላለን። ከዛ አንቺ ደግሞ ምን ታደርጊልናለሽ? ለእኛ ዘፍኝልናል። ዘፈኑ ላይ እንዳታስብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ ውዶችዬ። ትናንት እንግዲህ በጣም የሚያምር ጌም ነበረ። ሀይሚዬና ብሩኬ ጋር ስንጫወት ፏፈሽ ስንል ነው ያመሸነውና በጣም ደስ የሚል ጌም ነበረ እና ውዶችዬ እቺ መስኪ የምትባለዋ ልጅ ማለት ነው። በነገራችን ላይ በጣም ነው ደስ የምትለይ፣ ስነ ስርዓት ያላት ልጅ ነች ምናምን እና በጣም ደስ ትላለች። እና የሚገርመው በፊት የሆነ ጀማ አላቸው አይደለ? ግሩፕ ነገር አላቸው እና በግሩፕ ሲዘፍኑ ነበረ እማቃት የነበረው እና አይ ቲንክ የቡታጅራ ልጅ ትመስለኛለች ሳስባት ማለት ነው። እና በጣም ድምጿ በጣም አሪፍ ድምጽ ያላት ልጅ ነች። እና እንግዲህ ትናንትና ሸር አድርገውላት ነበረ። ብሩኬም ሀይሚዬም ዩቲዩብ ያላት አልመሰለኝም ነበር፣ ግን ዩቲዩብ አላት እና ትናንት እንደሰማችሁት እንግዲህ ዩቲዩቧን ሸር አድርገውላት ነበር እና በጣም ምርጥ ድምፃዊ ነች። እና እንግዲህ 10,000 እናስገባት ብሎ ብሩኬም ሸር አድርገውላታል። ሀይሚዬም 10,000 አስገባት ቤተሰብ ምናምን እያለች ነበር እና አሁን አይ ቲንክ 7,000 ምናምን ነው ያየሁት እና 10,000 እናስገባት ማለት ነው ውዶች። የሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቷት። በጣም ስነ ስርዓት ያላት ልጅ፣ ጨዋ ልጅ ምናምን እንዲሁ ስትታይ ራሱ ታስታውቃለች እና በዛ ላይ ደግሞ በጣም ምርጥ ድምፃዊ ነች። ትልቅ ደረጃ የምትደርስ ልጅ ነች እና ምርጥ ድምፃዊ ናት እና ትናንትና ራሱ እያንጎራጎረች እያዜመችልን ነበር ማለት ነው። ምርጥ ምርጥ ለብሩኬም ጋብዘዋለች፣ ለሀይሚዬም ጋብዛታለች። ተዘፍኖላቸዋል ለሀይሚዬና ለብሩኬ ማለት ነው። ጨረቃ ፋሚሊ እኮ ይለያል። ጋብዥልን እያሉ ሲያዘፍኗት ነበር ማለት ነው። እና ውዶችዬ በቅንነት ሰብስክራይብ አድርጓት 10,000 ትግባ ማለት ነው ውዶቼ። እና እንግዲህ እንደሰማችሁት ደግሞ ሀይሚዬና ብሩኬ ሞዴል ሊሆኑ ነው። ግን የምሬ ነው። ሞዴል ቢሆን እኮ ይችላሉ። ታውቋቸው አላችሁ እንግዲህ በትወናም በአክቲንግም አንደኛ ናቸው የኛ ልጆች እና ሞዴል መሆን ይችላሉ ማለት ነው። እና እሷ ዘፈን ላይ ሞዴል ብታደርጋቸው እንደ ሀሳብ እኔም ደስ ይለኛል።
ሌላ ሰው ማድረጉ አይቀርም። ዞሮ ዞሮ ከዘፈን የሆነ ዘፈን ሌላ ሰው ሞዴል ማድረጉ አይቀርምና ሌላ ሰው ከምታደርግ ደግሞ ሀይሚዬና ብሩኬን የሆነ የፍቅር ዘፈን ምናምን ስትዘፈን እዛ ላይ በሞዴሊንግነት ብታሳትፋቸው ዋው! አንደኛ ለእሷም አሪፍ ነው። በነገራችን ላይ እንግዲህ እንደምታውቁት ሀይሚዬና ብሩኬ ያለበት የሆነ በረከት አለው ሁሉም ነገር ማለት ነው። የሆነ ደስ ይላል። የምሬ ነው። እና ሁሉም ሰው ሩጦ ነው የሚሄደው። ሀይሚዬና ብሩኬ ያሉበት ቪዲዮ ሁሉም ሰው ሩጦ ነው የሚሄደው እና ለእሷም ጥሩ እይታ ይኖረዋል። ከዛም በተጨማሪ ደግሞ ለነ ብሩኬም ለነ ሀይሚዬም ጥሩ የስራ እድል ነው ብዬ አስባለሁኝ። እንደዚህ ያው የሚዲያ ሰዎች እና ተዋናይ መሆናቸው ካልቀረ እንደዚህ አይነት ነገሮች ላይ ቢሳተፉ ለነሱ ጥሩ ነው ብዬ አስባለሁ ማለት ነው ውዶቼ። ምን ታስባላችሁ? የጨረቃ ፋሚሊ ሀሳብ ነው በነገራችን ላይ ኮሜንት ላይ ያሏቸው ነበር ይመስለኛል እንደዛ ነገር እና እንደውም ሆኖ ምናምን ሲሏቸው እንዴ እናውራበት እንጂ ምናምን እያለ ነበረ ብሩኬ ማለት ነው። እናውራበት እንጂ ውዶቼ ተረጋጉ ምናምን እያለ ነበርና አውርታችሁበት ምናምን በቃ እንደዚህ አይነት ስራ ላይ ብትሳተፉ ደስ ይላል ማለት ነው ውዶችዬ። እና ትናንት እንግዲህ አሪፍ የሆነ ጉርጓሮ እያንጎራጎረችልን እያዜመችልን ነበረ ትናንትና ምሽታችን ብቻ ደስ ይላል። እሷ ከገባች በኋላ ምናምን ያለው ነገር መጀመሪያ የገባችው ልጅ ደግሞ ወይኔ በጣም ወሬኛ ናት። የዳኒ ጓደኛ የነበረች የሶሲ ጓደኛ በጣም ስታወራ ነበር ምናምን ወይች ልጅ ባስወጣት ምንድነው ምናምን ወሬ ታበዛለች እያልኩኝ ይቅር በላይ ግን ጥሩ ልጅ ትመስላለችም ግን እንዲሁ ይሆናል አይደለ ሰው ወሬ ሲያበዛባችሁ እንትን የሚለው ነገር እንደዛ ተሰምቶኝ ነበረ ማለት ነው። ከዛ እሷ ወጣ እቺ ገባች ማለት ነው። እና እቺ ደግሞ በጣም ደስ የምትል ልጅ ነች። እንግዲህ ሙዚቃ እየተጋበዝን ምናምን ነበር ያመሸ ነው። ለማንኛውም ውዶችዬ ከዛ በተጨማሪ ደግሞ ሀይሚዬ ትናንትና ሸርታላቸው ነበር የወንዶቹን የጀማአውን ማለት ነው። እና የወንዶች ስብስብ ብላ ሸርታላቸው ነበርና እኔም ከወንዶቹ መሀል ሀይሚዬን እየፈለኩኝ ነበረ። የብሯን ቅመም እየፈለኩኝ የለችም። በቃ ዛሬ የወንዶች ቀን ነው ምናምን ብዬ ግን ብሩኬ ስላለ በቃ ሄድኩ ማለት ትላላችሁ። እኔ ግን በጣም የሚገርመኝ ነገር ትናንት አሁን የታዘብኩት ነገር ማለት ነው ወላሂ ሀይሚዬ ሌላ ቤት በቤቷ ሳይሆን በሌላ ቤት ስትመጣ ኮሜንት ስር ሀይሚዬ ነው የሰው መውደድ መሻላ። ከዛ ደግሞ ብሩኬ ደግሞ በሌላ ቤት ሲመጣ ቡቡ ቡራ የቅመሜ ንጉስ ቀብራራው ምናምን በቃ ሁሉም ሙሉ ኮሜንት እንደዛ ነው። እና መሻላ ሀይሚዬና ብሩኬ እኮ ይለያሉና የነሱ የሰው መውደድ አላህ ጨማምሮ ይስጣቸው ማለት ነው። አላህ ይጠብቃቸው ከክፉ ነገር እና እላቸዋለሁ። ትናንትናም ታዲያ በሄኖክ ቤት ኮሜንት ሙሉ እንዳለ የቅመሜን ንጉስ አይችን የመጣው ቀብራራውን አይችን የመጣውት ብሩኬ የሚለው በቃ ኮሜንት ሁሉ ማለት ነውና ደስ ሲል የምሬ ነው። እና ጨረቃ ፋሚሊ እንለያለን ማለት ነው። የሰው ፍቅር ስማችን ገኖ እንደዚህ እየተወራልን ነው ማለት ነው። የኔ ጀግኖች እህቶች ስብስብ ያው አረብ ሀገር የምትኖር ሴት በሙሉ ጀግና ናት ለኔ ማለት ነው። እና ውዶችዬ ለማንኛውም ሰላማችሁ ብዝዝት ይበልልኝ በያላችሁበት። መልካም ምሽት። ዛሬ እንግዲህ ፏፈሽ ብለው እንደሚመጡልን ተስፋ እናደርጋለን በጥሩ ነገር ኢንሻአላህ። ለማንኛውም መልካም ምሽት ብያለሁ። ዛሬ ዙረት እሄዳለሁ እንግዲህ ዛሬ ቅዳሜ ነው። ቅዳሜ እንደኔ የሚዞር አለ ብዬ አስባለሁ። አብዛኛው ቅዳሜ ዙረት ነው እና እኔ ዙረት ብዙ አልወድም። ያው መውጣት ደስ ይለኛል። ቤት ቁጭ ማለት ምናምን ይደብረኛል። ግን መውጣት ደግሞ ሁሌ ባይሆን እመርጣለሁ ማለት ነውና ብቻ ግን ዙረት ልንሄድ ነው እና እንሂድ። አይ ለማንኛውም ሰላማችሁ ይብዛ። ባይ እንገናኛለን በኋላ ኢንሻአላህ።